አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ታኅሳስ 18 አቡነ ሰላማ ከሳቴ ብርሃን በ330 ዓመተ ምህረት በሐዋርያው ቅዱስ አትናቴዎስ እጅ ጵጵስና የተሾሙበት ዕለት ነው። የሐዋርያው የቅዱስ ቶማስ ፍልሰተ ሥጋው ለተከናወነበት ዕለት መታሰቢያ በዓሉ ነው። የቅዱስ ጳውሎስ ደቀ መዝሙር የሆነው የቅዱስ ቲቶ ፍልሰተ ሥጋ ሆነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ ሰላማ ከሳቴ ብርሃን። ቅዱስ አባታችን አባ ሰላማ ከሳቴ ብርሃን ከጌታችን ከኢየሱስ ክርስቶስ ልደት በኋላ በ245 ዓመተ ምህረት በቅድስት አገር ኢየሩሳሌም ኅዳር 26 ቀን ሲወለዱ ታላቅ ብርሃን ከሰማይ ወርዶ ለ7 ቀናት አብርቷል። ቅዱሳን መላእክትም ወደ ምድር ወርደው በመወለዳቸው ታላቅ ደስታን አድርገዋል። በተወለዱም ጊዜ ለአብ ስግደት፣ ለወልድ ስግደት፣ ለመንፈስ ቅዱስ ስግደት ይገባል። ከጨለማ ወደ ብርሃን ላወጡኝ ቅድመ ዓለም ለነበሩ ዛሬም ላሉ ዓለምን አሳልፈው ለሚኖሩ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ብለው ዳግመኛ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው ፈጣሪያቸውን በአንድነት በሦስትነት አመስግነዋል። ቅዱስ አባታችን በሌላኛው ስማቸው ፍሬምናጦስ እየተባሉ ይጠራሉ። በ40 ቀናቸው ጌታ በተጠመቀበት በዮርዳኖስ ያጠመቋቸውና ስመ ክርስትና የሰጧቸው ሊቀ ጳጳስ ይህ ሕፃን ለኢትዮጵያውያን ሁሉ ብርሃን ይሆንላቸዋል በማለት ትንቢት ተናግረዋል። በሊቀ ጳጳሱ በቅዱስ አትናቴዎስ በሚገባ ተምረው ካደጉ በኋላ በ257 ዓመተ ምህረት ከኢየሩሳሌም ወደ ኢትዮጵያ ስሙ ሜርጴዮስ ከሚባል ከአንድ ነጋዴ ጋር መጡ። ከእነርሱም ጋር አድስዮስ የሚባል ልጅ ነበር። ወደ አገራችንም ሊመጡ የቻሉት እንዴት ነው ቢሉ መጀመሪያ ለ7 ወር በአንድ ሌላ አገር ኖረው ወደ ኢየሩሳሌም ሊመለሱ ሲሉ የበረሃ ሽፍቶች ሜርጴዮስንና ሌሎች መንገደኞችን ገደሏቸውና 2 ልጆች ማርከው ወስደው ስሙ አልአሜዳ ለሚባል ለአክሱም ንጉሥ ሰጡት። እርሱም አድስዮስን የቤተ ክርስቲያን የአልባሳትና የዕቃ ቤት ጠባቂ አድርጎ ሲሾመው ፍሬምናጦስን ደግሞ የቤተ ክርስቲያንና የሕግ ጠባቂ አደረገው። የቤተ ክርስቲያንን ሥርዓቷንና አገልግሎቷን ጠንቅቆ ያውቅ ነበርና በአክሱምም በተጋድሎና በትጋት ኖረ። ቅዳሜና እሑድ የዛፍ ቅጠሎችን ከመመገብ በቀር ሌላ ምግብ አይቀምስም ነበር። በየቀኑም 5000 ስግደትን ይሰግድ ነበር። በእርሱም የተጋድሎ ዘመን ደጋግ የሆኑ ነገሥታት አብራና አጽባ ነገሱ። እነርሱም ሆኑ የኢትዮጵያ ሕዝብ ፍሬምናጦስን በጣም ይወዱት ነበር። አንድ ቀን ፍሬምናጦስ የአክሱሙን ኤጲስቆጶስ ቅዱስ ሚናስን ግዝረትና እምነት በእናንተ ዘንድ አለ፣ ነገር ግን ጥምቀትና ሥጋ ወደሙ መቀበል በእናንተ ዘንድ የለም አለው። ቅዱስ ሚናስም ግዝረትንስ አባቶቻችን ሌዋውያን አመጡ፣ በክርስቶስ ማመንን እንኬ የተባለች የኢትዮጵያ ንግሥት ጃንደረባ መጣልን። ስለ ጥምቀትና ሥጋ ወደሙ ሐዋርያ ወደ እኛ አልተላከም። ነገር ግን ያልከውን ሁሉ የሚያደርግልን የሚባርከንና የሚቀድሰን ጳጳስን ታመጣልን ዘንድ ሊቀ ጳጳሱ ወዳሉበት ወደ እስክንድርያ አገር አንተ ሂድ አለው። ጥምቀትስ በጃንደረባው በኩል አገራችን ገብቶ ነበር። ነገር ግን ገና ስላልተጠናከረ ብዙ ሕዝብ አልተጠመቀም ነበር። አባታችን ፍሬምናጦስ አጠንክሮ ያልተጠመቀውን ሁሉ አጥምቋል። ፍሬምናጦስም ወደ እስክንድርያ ለመሄድ አስቦ ሳለ እንደተኛ ድንግል ማርያም ተገልጣለት ዲቁናና ቅስናን መቀበል ይገባል፣ ለጵጵስና ተዘጋጅ፣ እግዚአብሔር ይችን ከፍ ያለችውን ማዕረግ ሰጥቶአልና የልጄ ወዳጅ ሆይ በጸሎትህና በልመና በስብከትም የኢትዮጵያ ሰዎች ሁሉ ይድናሉ፣ በእጅ ጥምቀትንና ሥጋ ወደሙን ይቀበላሉ አለችው። ጌታችንም እንዲሁ ተገልጦለት ወደ ሊቀ ጳጳሳት ወደ አትናቴዎስ ሄደ፣ ከፍ ያለችውን ማዕረግ ተቀብለ የኢትዮጵያን ሰዎች አጥምቅልኝ፣ ነቢዩ ዳዊት ስለ እነርሱ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ተናግሯልና አለው። እርሱም ቅዱሳን ነገሥታት አብራና አጽዋን አግኝቶ ከእነርሱም ጋር ተማክሮ ወደ እስክንድርያም ሄዶ በቅዱስ አትናቴዎስ እጅ በአገራችን ላይ የመጀመሪያው ሊቀ ጳጳስ ሆኖ ታኅሳስ 18 ቀን ተሾመ። ስሙንም ሰላማ ከሳቴ ብርሃን አለው። ሰላማ ማለት እግዚአብሔርንና ሰውን የሚያስታርቅ ማለት ነው። ከሳቴ ብርሃን ማለትም ሃይማኖትን ገልጦ የሚያስተምር ማለት ነው። ቅዱስ አትናቴዎስም ከሾሞ በኋላ ታቦትንና በጣም ብዙ ንዋያተ ቅድሳትንና መገልገያ ዕቃዎችን ሰጥቶ መርቆ በሰላም ወደ
ኢትዮጵያ ላከው። ይህች ዕለት አባታችን አቡነ ሰላማ ከሳቴ ብርሃን በ330 ዓመተ ምህረት በታኅሳስ 18 ቀን በሐዋርያው ቅዱስ አትናስዮስ እጅ ጵጵስና የተሾመባት ዕለት ናት። የማር አቡነ ሰላማ ከሳቴ ብርሃን ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። የሐዋርያው የቅዱስ ቶማስ የሥጋው ፍልሰት ዛሬም ድረስ ሕንድ ውስጥ በመንበሩ ላይ የቅዱስ ቶማስ ቀኝ እጁ በሕይወት እንዳለች ሆና ትታያለች። መለኮትን ወይም የጌታችን የተወጋ ጎኑን የዳሰሰች ቅድስት እጅ ናትና ዛሬም ድረስ ሕያው ናት። በሕንድ ኦርቶዶክስ ቤተክርስቲያን ፓትርያርክ ሲሾሙም የቅዱስ ቶማስ ቀኝ እጅ በሚሾመው ፓትርያርክ ላይ ጭነው ነው። አንድ ወቅት አንድ ሰው ቤተክርስቲያን ውስጥ ገብቶ የቅዱስ ቶማስ ቀኝ እጅን እጨብጣለሁ ብሎ እጁን ቢዘረጋ የቅዱስ ቶማስ እጅ ተሰወረችባቸው። እንደገና ብዙ እግዚኦታና ኪራራይሶ ካደረሱ በኋላ የቅዱስ ቶማስ እጅ በቦታዋ ተመልሳላቸዋለች። ይህችም ዕለት የሥጋው ፍልሰት መታሰቢያ እንድትሆን አባቶች ሥርዓት ሰሩልን። የሐዋርያው የቅዱስ ቶማስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። ዳግመኛም በዚህች ዕለት የሐዋርያው የቅዱስ ቲቶ የሥጋው ፍልሰት ሆነ። ሐዋርያው ቅዱስ ቲቶ ቀርጤስ ከሚባል አገር ሲሆን ለዮናናውያን ወገን ለሆነ ለአገረ ገዢው እህት ልጇ ነው። ሐዋርያው ከታናሽነቱ ጀምሮ የዮናውያንን ትምህርትና ፍልስፍና ተምሮ እጅግ አዋቂ ሆነ። በጠባዩም ቅን፣ ሥራውም ያማረ፣ ለድኖችና ጦም አዳሪዎች መራራት የሚወድ ነው። ዕለታት በአንዲቱ ዕለት ቲቶ ሆይ ለነፍስህ ድኅነት ተጋደል፣ ይህ ዓለም አይጠቅምምና የሚለውን በራእይ ተመለከተ። ምን እንደሚሠራም አላወቀምና ከእንቅልፉ በነቃ ጊዜ ደነገጠ። ከዚህም በኋላ የጌታችንን ተአምራት እያነሱ ሰዎች ሲነጋገሩ የአቅራጥስ መኮንን ሰማ። መኮንኑም የሰማቸውን የጌታችንን ተአምራቶች እውነት መሆናቸውን ወይም የሥራይ ሥራ እንደሆነ ያረጋግጥ ዘንድ የሚልከው ብልህና አዋቂ ሰው ፈለገ። ከእርሱ የሚሻል አዋቂ የለምና መኮንኑ የእህቱን ልጅ ቲቶን መርጦ ስለ ጌታችን ተአምራቶች ጥልቅ ምርምር ያደርግለት ዘንድ አዘዘው። ቅዱስ ቲቶም ከይሁዳ ምድር በደረሰ ጊዜ የመድኃኒታችንን የኢየሱስ ክርስቶስን ድንቅ ድንቅ ተአምራቶችን በዓይኑ ተመለከተ። ትምህርቶቹንም ሰማና የጌታችንን ትምህርቶች ከዮናናውያን ትምህርትና ፍልስፍና ጋር አነጻጸረ። የዮናውያንንም ትምህርቶች የቀናች እንዳልሆነች ለይቶ አወቀ። ከዚህም በኋላ ቅዱስ ቲቶ በጌታችን አመነ፣ ደቀ መዝሙሩም ሆኖ ተከተለው። ቅዱስ ቲቶ ወደ እናቱ ወንድም ወደ አገረ ገዢው መልእክት ላከና ጌታችን የሚያደርጋቸውን ተአምራቶችና የሚያስተምራቸውን ትምህርቶች እውነት እንደሆኑ ነገረው። ጌታችንም ቅዱስ ቲቶን ቁጥሩን ከ72ቱ አርድእት ወገን አደረገው። ቅዱስ ቲቶም ከጌታችን ዕርገት በኋላ ከከበሩ ቅዱሳን ሐዋርያት ጋር የመንፈስ ቅዱስን ጸጋ ተቀብሎ በአገሮች ሁሉ ዞሮ የከበረች ወንጌልን አስተማረ። ቅዱስ ጳውሎስም በጌታችን ተጠርቶ ወንጌልን መስበክ ሲጀምር ቅዱስ ቲቶ ሐዋርያው ቅዱስ ጳውሎስን ተከትሎት በብዙ አገሮች ወንጌልን ሰበከ። የከበረ ቅዱስ ጳውሎስም በሮሜ ከተማ ሰማዕት ከሆነ በኋላ ቅዱስ ቲቶ ወደ አገረ አቅራጥስ ተመለሰ። በዚያም ቤተ ክርስቲያንን ሰርቶ ቀሳውስትንና ዲያቆናትን ሾመላቸው። በዙሪያቸውም ባሉ አገሮች እንዲሁ አደረገ። በመጨረሻም ሐዋርያው አገልግሎቱን ፈጽሞ ወደ ወደደው እግዚአብሔር ሄደ። ጻድቁ ንጉሥ ቅዱስ ቆስጠንጢኖስ ከ470,000 በላይ ክርስቲያኖችን በግፍ የገደለውን የከሃዲውን ንጉሥ የዲዮቅልጥያኖስን መንግሥት ካጠፋ በኋላ የታሰሩትን ቅዱሳን አስፈትቶ በሚገዛቸው አገሮች ሁሉ አብያተ ክርስቲያናትን አሳነጸ። ይልቁንም ቁስጥንጥንያ መናገሻ ከተማው ናትና ብዙ አብያተ ክርስቲያናትን ካሳነጸባት በኋላ የቅዱሳን ሐዋርያትንና የቅዱሳን ሰማዕታትን ሥጋቸውን ከየቦታው እየሰበሰበ በክብር በማምጣት በውስጣቸው አኖረ። የሐዋርያው የቅዱስ ቲቶ ሥጋ አቅራጥስ በሚባል አገር መኖሩን ሲሰማ የካህናት አለቆችን ከብዙ ገንዘብና ሰራዊት ጋር ልኮ ወደ ቁስጥንጥንያ በክብር አስመጣው። ንጉሥ ቆስጠንጢኖስ የቅዱስ ቲቶ ሥጋ አቅራጥስ በሚባል አገር አፍልሶ ወደ ቁስጥንጥንያ ከተማ በክብር ካስመጣው በኋላ ያማረች ቤተ ክርስቲያን ሰርቶለት የቅዱስ ቲቶን ሥጋ በውስጧ በክብር አኖረው። ከሥጋውም ብዙ አስገራሚ ተአምራት ተፈጽመው ታዩ። ይኸውም የሆነው ታኅሳስ 18 ቀን ነው። የቅዱሱን ሥጋ በከበረ እብነበረድ በተሠራው ሳጥን ውስጥ አድርገው ተሸክመው ሲወስዱ ከሰው ግፊያ የተነሳ ሳጥኑ ወድቆ የአንዱን ሰው እግር ሰበረው። እርሱም የቅዱስ ቲቶ ስዕል ካለበት የመብራት ቅባት ላይ ወስዶ የተሰበረ እግሩን ቀባውና ሲያሞ እየጮኸ አሰረው። ወደ ቤቱም ሄዶ
መሄድ ባልቻለ ጊዜ የቅዱስ ቲቶ ሥጋ ሳጥን ባለበት በዚያው አደረ። በማግስቱም አይቶ መድኃኒት ሊያደርግ ተሰብሮ የታሰረ እግሩን በፈታው ጊዜ ከቶ ምንም ሕማም እንዳላገኘው ደህና ሆነ። ለምልክት ይሆን ዘንድ ግን ደም ነበረበት። ሰውየውም ተነስቶ እየሮጠ በመሄድ የተደረገለትን ተአምር ለሰው ሁሉ ተናገረ። ያዩትም ሁሉ የቅዱስ ቲቶን አምላክ ልዑል እግዚአብሔርን አመሰገኑት። የቅዱስ ቲቶ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ ይቺ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት የአምላክ እናት ሆይ ደስ ይበልሽ። ጸጋን የተሞላሽ ብጽዕት እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ጸሎት ተራዳይነት፣ የቅዱሳን መላእክት ጠባቂነት ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።